እንደ ፋናና እንደ ኢቲቪ ግን የሚያዝናና ነገር አለ እንዴ? እናንተ ለመዝናናት ቆይ ምንድነው የምታዩት? በጣም አዝናኝ ቪዲዮዎች ናቸው የምር። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። እንኳን አባቴ ሞተበት የታመመበትም አትመሲ ፊትሽ ላይ ያለው ፈገግታ የእናቴ ልጅ። ከመንግስት ከሚባለው አካል የመጡ ዜናዎች እጅ የሌለው ሰው በጥርሱ መረጠ የሚል ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም የምናውቀው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ወቅታዊ ይሆናሉ ብዬ የማስባቸው ነገር ይዤ መጥቻለሁ ማለት ነው። ስራ ተጀምሯል። እንግዲህ አዲሱ ብልጽግና እንግዲህ ያው 5ኛውን ዓመት እየተቆጣጠረ እንደሆነ በግልጽ እየታወቀ ነው ማለት ነው። ምርጫው እንግዲህ በሰላም እንደተጠናቀቀ ሁላችንም እናውቃለን። ከዚህ በኋላ እንግዲህ ወደ ስራ እንደሚገቡና ስራውን ደግሞ እንግዲህ ኮስተር እንደው ማለት እንዳለባቸው ሁላችንም የምናምንበት ነገር ስለሆነ ያው የብዙ ሰዎች እንግዲህ ምኞትም ሆነ አስተያየት በዚህ ሰዓት ያሉ ተቋሞች ይመርመሩልን፣ ስርዓት ባለው ሁኔታ ዘርም ሆነ ሌላ አይነት ፖለቲካዊ እንቅስቃሴ የሌለበት ሰላማዊ የሆነ እንግዲህ እንቅስቃሴዎች ወይም ስራዎች እንዲፈጠሙላቸው በብዛት ጥያቄዎች እየቀረቡ ነው የሚገኙ በሶሻል ሚዲያው ላይ ማለት ነው። እንግዲህ ከዚህ በኋላ እኛም በተቻለ መጠን መስሪያ ቤቶች ላይ የሚታዩ አንዳንድ ግድፈቶችን ቁልጭ እያደረግን እናወጣለን ማለት ነው። በዚህ ሰዓት ፖለቲካ ሳይሆን የማወራውን እዚህ ላይ በትክክል በቀጥታ ከዚህ በፊትም እንደማደርገው ቀጥታ እነዚህ ድርጅቶች ወይም የመንግስት አካላት የሚባሉ የሚፈጽሙትን ክፉ ነገሮች አውጥተን እናጋልጣለን። እዛው ስራቸው ያወጣቸው። ምክንያቱም በዚህ ሰዓት የሚደበቅ ነገር እንደሌለ ከነሱ ከራሳቸው እንግዲህ የመጣ እንግዲህ ቃል ኪዳን አለ ማለት ነው። ስለዚህ እሱን እንደሚያንጸባርቁት እርግጠኛ በመሆን እንግዲህ ዛሬ በስነ ስርዓቱ እንደጀመርኩት እንዳያችሁት እንግዲህ የኢትዮጵያ ቴሌቪዥንን እንግዲህ እንወቅሳለን እንርፋለን ማለት ነው። ያው ብሮድካስቲንግ ሰርቪስ ይህንን ነገር ተመልክቶ የራሱን የሆነ እንግዲህ እርምጃ እንዲወስድ እንጠይቃለን ማለት ነው። በአሁኑ ሰዓት በብሮድካስቲንግ ሰርቪስ ውስጥ ትልቅ ለውጥ እየተካሄደ እንዳለ ሁላችሁም እንግዲህ የሰማችሁ ይመስለኛል። አንድ ወር ቢሆነው ነው። ባለስልጣናት ሁሉ እየተቀያየሩ ነው ያሉት። የነበሩት ዘመዶች እንግዲህ ፍርክስክሳቸው እየወጣ ስለሆነ በዛ ምክንያት በጣም ብዙ የሆነ የማያስፈልጉ አይነት ስራዎች እየተሰሩ እንደሆነ ብዙ ሰዎች እየተናገሩ ነው ማለት ነው። አሁን ደግሞ በዚህ በምርጫው ላይ እንግዲህ ሲፈጸም የነበረው ነገር በእውነት ከአንድ ኢትዮጵያዊ እንዲሁ የሚጠበቅ ነገር አይደለም። ውሸት ቢሉ እንደዚህም አይነት ውሸት የለም። ይሄ ሁሉ ግርግር ወይም ይሄ ሁሉ ሩጫ ለምን እንደተፈጠረ አናቅም። ነገር ግን በተለያዩ አካባቢዎች ሄደው ተረት ነበር ሲያወሩልን የነበረው እና እውነት ይሄ ተገቢ ነው ወይ የሚለውን ነገር ነው እንግዲህ ለዛሬ ማቀርብላችሁ ማለት ነው። ዘና ፈታ ብላችሁ እችን ነገር አይታችሁ የራሳችሁን ኮሜንት ስጡ። ለሚመለከተው እንዲደርስ ሁላችንም ማድረግ አለብን ማለት ነው። በተረፈ እስቲ ወደ ፕሮግራሙ ገብተን በመሀል እየገባን ደግሞ እንወርፋለን ማለት ነው። መልካም ጊዜ ይሆንላችሁ። ፍቅር፣ ሰላም፣ አንድነት ምርጫዬ ነው። ፍቅር፣ ሰላም፣ አንድነት ምርጫዬ ነው። እጅችንን እናንሳና ልባችን አንድ ይሁን። ፍቅር፣ ሰላም፣ አንድነት ምርጫዬ ነው። ፍቅር፣ ሰላም፣ አንድነት ምርጫዬ ነው። አንቺን እኔን የሚያስማማ ዘረኝነት ሲጠፋ ነው። አረ ጉዳቹን ስሙማ። የኢቲቪ ስራ አስፈጻሚ እኮ ነው ደሞዝ ይጨመርልን ኑሮ ከበደን ብለው ቢሮ ይሄዱበታል። ተራርጎ ከስራ ባረራቸዋል። ትክክለኛ መሪ አሁን መጣ ማለት ነው ኢቲቪ ውስጥ። የኢቲቪ ደሞዝ ስንት እንደሆነ ታውቃለህ? ሚኒመሙ እኮ ትንሹ በዲግሪ 20 ሺህ ብር ነው። ጥቅማ ጥቅም 6 ሺህ ብር አለ። ይሄ አንሶክ ነው። አንተ አሁን ደሞዝ ይጨመርልኝ ብለህ ቢሮ ሄድከው ሌላ ሰዎች ሲያረጉ አይተህ ነው። ቆይ 47 ሺህ ብር 57 ሺህ ብር እኮ በቀላሉ ደሞዝ የምታገኝበት ቦታ ማለት ኢቲቪ ነው። ከዚች ሀገር ውስጥ እኮ ትልቅ ደሞዝ ከፋይ ማለት ኢቲቪ ነው። ፍሬሽ 20 ሺህ ብር ጀበላ ደሞዝ ይጨመርልኝ ብለህ አመራር ጋር ትሄዳለህ። ጠራርጋ አባራቸው። እኛ ምን ሰራውን ሰዎች አንዱን ፋኖ አንዱን ሸኔ አንዱን የወያኔ ተላላኪ ብላችሁ ከቢሮ አባራችሁ ዘመድ ሁሉ ታጎራችሁ ያላችሁበት ቦታ ነው መባረርን ያለባችሁ እናንተ። ብር 57 ሺህ ብር 67 ሺህ ብር እኮ መብላት ኢቲቪ ውስጥ በጣም ቀላል ነገር ነው። ቢኒያም ትክክለኛ ስራን የሰራው መበታተን ነው። ውጡ አላችሁ እኮ ልቀቁ አላችሁ፣ መልቀቅ ነው። ሌላ ቦታ ተፈላጊነት የላችሁም። ምክንያቱም በዘመድ ነው የገባው፣ አልተወዳደርክም፣ ትምህርት ማስረጃ ሰርቃል። በጣም የገረመኝ ነገር ልንገርህ። 5 ሳንቲ አበል ላይ ጽፍም አሉ። አበል እንደ ድሮ እንደልባቸው እየጻፉ ፊልድ እያሉ ይበሉት ነበር። ይሄን መስሪያ ቤት እምቢ አለ።
መብላታቸው ብቻ እኮ አይደለም ፊልድ ከተላኩበት ቢሮ በየፋይናንሱ ብር ስጡን እያሉ አመራሮችን ያስቸግራሉ። ከዶክተር በላይ ደሞዝ እኮ የቲቪ ውስጥ የጥበቃ ደሞዙና የዶክተር ደሞዝ እኮ እኩል ነው። ውሸት ነው። ደሞዝ አነሰ እንትላላችሁ እንዴ? ደግሞ እፍረት የለም። ምድረ ሌባ ደግሞ ድምፁ ነን የኔ ድምፅ መቀለጃ ነው እንዴ ለእናንተ? እበት እንደሰማችሁት ነው እንግዲህ ይሄ ነገር የተፈጸመው አሁን በቅርብ ጊዜ ነው። በዚህ ምክንያት ኩርፊያ እንደሆነ በደንብ ያስታውቃል። በከተማው ላይ ወጥተው እንግዲህ በምርጫው ሰዓት ሲያስተላልፉ የነበረው ነገር በሙሉ በጣም ቀል ነበረ። ሁላችንም እየተመለከትን ነው ማለት ነው። እውነት በእውነት ይሄ ነገር እንደዚህ መቀጠል አለበት። እንግዲህ የጠቅላይ ሚኒስትሩን ጉዳይ አንድ ትልቅ ስራ መሆን ያለበት እንግዲህ በየመስሪያ ቤቱ ያሉ እንደዚህ የሚቀልደውን ህብረተሰብ ለምን አልተከፈለኝም፣ ለምን እንግዲህ የውሎ አበል ቀረብኝ ብሎ አክሮፎ ዝም ብሎ የሚቀበጣጠረውን ሰው እየሰበሰበ ወደሚያደርግበት ቢያደርግ ይሻላል ማለት ነው። ሰላማዊ የሆነ አገር ነው የምንፈልገው። እንግዲህ ምርጫው ተመርጧል። ከዚህ በኋላ ያለው እንግዲህ መንግስት ስራውን በስነ ስርዓቱ መስራት ያለበት ይመስለኛል። እንግዲህ ይሄ በበጎነት ስናስበው ነው ማለት ነው። በእውነት ቀላል አይደለም። አሁን ይሄንን የሰማነውን ነገር እውነት ራሱ ምርጫውን የሚያበላሽ ስሜት ነው የሰጠው በብዛት። ኢንፎርሜሽን መግለጾች ጥሩ ነው። ስንት አይነት የተለያዩ አይነት ነገሮች መገለጽ ይችላሉ። በአካባቢው የነበረውን ጥበቃ፣ የውጭ ሀገር ዜጎች መጥተው ሲያደርጉ የነበረውን እንቅስቃሴ፣ የተለያዩ አይነት ነገሮች ማቅረብ ሲችሉ እነሱ የግለሰብ ታሪክ ሲያቀርቡና እንግዲህ ያው ቴሌቪዥን ጣቢያን ሲያስቁ የዋሉ ብዙ ግለሰቦች እንዳሉ ሁላችንም ተመልክተናል ማለት ነው። ይህንን ጠብጠብ እያደረኩ አቀርብላችኋለሁ። እስቲ እንመልከት ትንሽ። እንደምናደራቸው እናንተ። የዘንድሮ ምርጫ በጣም አስቂኝና ገራሚ ነው። እስኪ ከዚህን ጀምር። በሰርጋቸው ዕለት ድምፅ የሰጡ ሙሽሮች እንዴ! ቆይ ሰኞ ሰርግ አለ እንዴ? እኔ በፊት የማውቀው ቅዳሜና እሑድ ነው። እርግጥ ያው ተቀይሮ ሊሆን ይችላል። እስኪ ኢትዮጵያ ያላችሁ ንገሩኝ ማለት ነው። ሰኞ ሰርግ እንደተጀመረ። ለማንኛውም ሙሽራ ይወላችሁ እንደዚህ ብሎ መርጧል እና እንኳን ደስ ያለ ሽቶ ከርኪፉ በዚህ አጅቤያቸዋለሁ። ሙሽሪት እንኳን ደስ ያለሽ፣ ይመችሽ። እዚህ ጋር ደግሞ እስቲ ቆይ የምመርጠው ጠባቂ እንዲኖረኝ ነው። የ95 ዓመት የእድሜ ባለጸጋ። ኧረ ወዮ ኧረ አባባ የሚጠብቀው እኮ ፈጣሪ ነው። በአሁኑ ሰዓት መንግስት ዜጎቹን እኮ እየጠበቀ ነው እንዴ? እስኪ ጓደኞቼ መልሱልኝ። ስንት ወገኖች እየታገቱ አይደል? መልሱልኝ እስኪ። እዚህ ጋር ደግሞ እስኪ ቆይ አስክሬኑ በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት የላቀ የዜግነት ቁርጠኝነት ተምሳሌ አስክሬን የቤት አስቀምጠው ለመምረጥ ወጡ። የማይሰማ ነገር የለም። እዚህ ጋር ደግሞ የአራስ ቤት ቆይታዋ ሳያበቃ ድምፅ ለመስጠት የተገኘች መጫት ሩጣ መጣች። መሪን መምረጥ አለብኝ ብላ። አጀብ እኮ ነው ዘንድሮ እናንተ። ለማንኛውም ይመችሽ ጎበዝ። እዚህ ጋር ደግሞ ያለባቸው ህመም ሳይበግራቸው ለመምረጥ የመጡት እናት እግዚአብሔር ይማሮት። ሌላ ምን ማድረግ ይቻላል? እቺ ደግሞ ምንድናት? በሐዋሳ ከተማ ትላንትና ማታ የወለደች እናት ጠዋት ሆስፒታል መጣ ድምፅ ሰጠች። ትላንት ወልዳ አይገርምም? ወረ ዘንድሮ ነው እናንተ እንደው ቀልዳችሁ አያበቃ። በተለይ ፋናና የኢትዮጵያ ቴሌቪዥንማ ተውኝ። በስማ በሳቅ እኮ ገደሉን ጨረሱን እኮ እናንተ። እዚህ ጋር ደግሞ በምጥ ስሜት ውስጥ ሆና በአምቡላንስ ምርጫ ጣቢያ መገኘት ድምጻቸውን የሰጡ። ኧረ ወዮ ምን ይሻላል እንዴ ምጥ ይዘዋት። ለማንኛውም ይመችሽ። እንደሰማችሁት ነው። እውነቶች እንኳን ቢኖሩ በጣም ብዙ የተጋነነ እንደነዚህ አይነት ነገሮች እየተሰማ ስለነበረ በጣም ሰው አዝኗል። በእውነት ይህ ትክክል አይደለም። እስቲ ኢማጂን አንድ ሬሳ ቤት አስቀምጦ ወደ ምርጫ ጣቢያ መሄድ። በመጀመሪያ ደረጃ 24 ሰዓት ሙሉ እኮ ሬሳ ቤት ውስጥ አይቀመጥም። ጠዋት ለምሳሌ ሄደው ቀብረው ከዛ በኋላ ባህላችንን ሁላችንም እናውቀዋለን። ቀብር ከተቀበረ በኋላ ወደ ቤት ተመልሶ እጅ ታጥቦ ንፍሮ ተበልቶ ለቅሶ ሁሉ ይቁም የሚባልበት እንግዲህ ባህል እንዳለ እናውቃለን። ስለዚህ ከዛ በኋላ ተራ በተራ ሄደው ከሰዓቱን መምረጥ ይችላሉ። ነገር ግን መጋነንና የሆነች ነገር መፍጠር ስለተፈለገ እርግጠኛ ነኝ መቼም መንግስት ይህን አድርጉ እንደማይል። ግለሰቦች በራሳቸው የሆነ የፉክክር ሩጫ ያለ ነበር የሚመስለው፣ ወይም እንዳልኩት የኩርፊያ ነገር እንዳለ ስለነበር የሚመስለው። እንደነዚህ አይነት በጣም አሳች ወይም ትንሽ እንዲሁ ማሰብ እንኳን የሚያስከታቸው አይነት ጉዳይ ተፈጥሯል ማለት ነው። ግዴታ ምርጫው በጠዋት ይሁን ብሎ የተናገረ ሰው የለም። ስለዚህ ከለቅሷቸው ወይም ሬሳቸውን መሬት ካሳረፉ በኋላ መጥተው ይህንን ነገር እየሰሩ መሄድ ይችላሉ። አንደኛ ቅድሚያ ይሰጣል፣ ኬዛቸው ትልቅ ስለሆነ ማለት ነው። ስለዚህ ከሰዓት ብቅ ቢሉ አንድ አፍታ ሰርተው መሄድ ይችላሉ ማለት ነው። ነገሮችን እንዲሁ በብዙ ለወሬ ባናደርገውና ስንት ሌላ ምን ስራት የምንችል ህብረተሰቡ በሌላ በብዙ ነገር የተጨነቀ የሆነ እየታወቀ እንዲሁ እንደነዚህ አይነት ነገሮች ማቅረብ እውነት ትክክል ነው? በጣም ያሳዝናል።
ሌላም ያለ እንዳለ ብዙ እንደተሰማ ሁላችሁም ታውቃላችሁ። እስቲ ደግሞ ሌላ እንስማ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። እንኳን አባቴ ሞተበት የታመመበትም አትመሲ ፊትሽ ላይ ያለው ፈገግታ የእናቴ ልጅ የሆነ ነገር ስናይ እንኳን ለሶስት ቀን አራቀን የምንነፈረቀኛለን አይደል እንዴ? ምን ፊትሽ ታረፈገፈገግ እያልሽ ነው። ሌላው ታየው እሱ ትክክል ነው አለች። ዛሬ ነው የቀበርኩት ነው ያለችው። በሌሊት 10 ሰዓት ጀምሮ ሰው ከርቀት እየመጣ እየተጓዘ ወደ ምርጫ ጣቢያዎቹ ሲያቀና አስተውለናል። ከዛ ባለፈ በጣም ትልልቅ ሰዎች ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናልና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት ነው። እዚህ አካባቢ በርከት ያለ ሰው ነው ያለው። ጥርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። እንደሰማችሁት ነው እንግዲህ በጣም ነው የሚያናድደው። አንድ የቴሌቪዥን ጣቢያ ወደ አንድ ቦታ ሲሄድ ቅድሚያ ዝግጅት ያደርጋል። ማንኛውም የመንግስት አካላት ታውቃላችሁ፣ ወደ አንድ ቦታ እንቅስቃሴ በሚያደርጉበት ሰዓት በዛ የሚያደርጉበት ቦታ ላይ ራሱ ይነገራል። ለምሳሌ ቀበሌ ከሄዱ ቀበሌው ራሱ እንዲዘጋጅ ይባላል። እና እቺ ሴት እንግዲህ ሞቷን ፈልጎ ነው ቴሌቪዥን ጣቢያው ሄደው ወይስ እንዴት ነው? እንዴት አንድ ላይ ተገጣጠሙ? ስንት ነገር አብሮ ይገጣጠማል። በጣም የሚገርመው ነገር ኦኬ። በዛ ላይ ተመልክቷት እንግዲህ እንደ ቁልጭልጭ ብላ አይኗን ፍጥጥ አርጋ እንደዚህ እየሳቀች እንግዲህ ዋሹ አይደል ያላችሁኝ፣ ዋሺ ነው ያላችሁኝ ይሄው እያለች ፍርጥ አርጋ ውሸቷን እንደሆነ በስነ ስርዓቱ በፊቷ በደንብ የሚያስታውቅ ነገር ነው የተፈጠረው ማለት ነው። አትሊስት ይሄንን እንግዲህ አንድ ሰው አይቶ ወዲያው ለማሻሻል እንኳን አይሞክርም፣ ቀጥታ ነው ያቀረቡት። በጣም ነው የሚያሳዝነው። ሌላኛዋ ጋዜጠኛ ደግሞ አይታችሁ እንደሆነ እንደ ራሷን እንደቆነጀት አርጋ በዚህ ወሬ ልታወቅ ይመስላል ማይክሮፎኗን ይዛ እዚህ ቦታ ላይ እንደዚህ ነገር ተደረገ ተብሏል የሚል ወሬ ነው እንጂ ያወራችሁ ፕሩፍ እንኳን የለውም ማለት ነው። ኢማጂን በአንድ ሆስፒታል ውስጥ ያለ ሰው ግሉኮሱን ነቅሎ የሆነ ዲስታንስ እንኳን መሄድ ይችላል ወይ? ግሉኮስ ላይ ያለ በሽተኛ ግሉኮሱን ነቅሎ የመሄድ መቻል አቅም ካለው በመጀመሪያ ደረጃ ለምን ግሉኮስ አስፈለገው? እና አንዳንዴ ካለው ከማህበራዊ ኑሮ ወይም ካለው ከምናውቀው አኗኗር ውጪ የሆነ ለየት ያለ ነገር ሚራክል ለመፍጠር የሚፈልጉ አክቲቪስት ነገሮች አሉ ማለት ነው። እና እነዚህ በጣም ትክክል ያልሆነና በእውነት መታረም ያለበት ነገር ነው ብዬ ነው የማምነው። በእውነት ሁሉም ሰው ይሄንን ነው ሲቃወም የነበረው የቲክቶኩ በየምኑ ማለት ነው። እና ትክክል ናቸው። ይሄን ነገር በተቻለ መጠን ሁላችንም ተወያይተን ለሚመለከተው ማድረስ ያለብን ይመስለኛል። እስቲ ደግሞ ሌላ አላሰማችሁ። ሀዘን ላይ ተነሳሁት። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። ትላንት ስለነበረው ሀገራዊ ምርጫ አንዳንድ የፋናና የቲቪ ዘገባዎችን እስቲ ምንድን ነው ዘገባዎቹ እኮ ግራ ነው የሚያጋቡት። ቢያንስ እናስተውል እንጂ እኛ ደሃነን እንጂ መቀለጃ ነን እንዴ? የማዋለጃ ቀን መሰለኝ ትላንት ልትመርጥ መጣ፣ ምጧ መጣ፣ ሂዳ ወለደች፣ ተመልሳ መረጠች። እንደወለደች በሰዓታት ልዩነት መታ መረጠች። ከነ ክራንቹ እያነከሰ ሊመርጥ መጣ። ከመረጠ በኋላ ክራንቹን ጥሎ እየሮጠ ሄደ። የምርጫ ጣቢያው ጸበላለሁ እንዴ? ለቅሶ ላይ የተቀመጡ ቤት አስክሬኑን አስቀምጠው ሊመርጡ መጡ። እንዴ ምን አይነት ዜናዎች ሲሰሩ የነበሩት? ገብርኤልን እንዴ ምን ሆናችሁ ነው? የሚሆንና የማይሆን ዜና አለ እኮ። ዝም ብለህ ግብስብስ ዜና እያመጣችሁ እንዴት ትሰራላችሁ? ከሁሉም ይችን ስሟት እስቲ። ዛሬ እንግዲህ እንደምታየው ሀዘን ላይ ተነሳሁት። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። አባትሽን ቀብረሽ ነው እንደዚህ ፈገግ ብለሽ የምታወሪው? ከታች ጥቁር እንዳረግሽ ሻሹንስ ጥቁር አታረጊው? አባትን የሚያክል ነገር ሞቶብሽ ቀብረሽ እንደዚህ ፈገግ ብለሽ ታወሪያለሽ? ይሄኔ እኮ አባትሽን ለውርስ ብለሽ በተኙበት በትራስ አፈነሽ የገደልሻቸው አንቺ ነሽ። ታዲያ ምን ይባላል አውሪ ጎበዝ? በነገራችን ላይ ዛሬ ሌሊት እንደተለመደው አርሲ የኦርቶዶክሳውያን ቄራ ሆናለች። ከ37 በላይ ኦርቶዶክሳውያን ተገድለዋል። አርሲ አኬልዳማ ነች። ይህንን ነገር የሚያስቆመውስ ማን ነው? እስከ መቼ ነው ይህስ ግፍ የሚቀጥለው?
ማን ነውስ ድምጻችንን የሚሰማው? ሁሌም እየየይኮ ስለሚሰለች አንዳንዴ ጸጥ እንላለን። ምን እንደምል አላውቅም፣ ብቻ ያማል። ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳሁት። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣሁ። በእውነቱ ይቺ ሴት በዚህ ሰዓት በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሆናለች። ምክንያቱም ደግሞ ያወራችበት አወራር ላይክ ስለ አባት ያወራች የገለጸችበት ያወራችበት መንገድ ብዙዎችን እንግዲህ ያስገረመ ነው የሚገኘው። በእውነቱ በዚህ ምርጫ ላይ በጣም ብዙ ከሁኔቶችን ተመልክተናል። ገና እንደወለዱ ድምጽ የሰጡ እናቶችን፣ ለቅሶ ቁጭ ብለው የነበሩ ተነስተው የመረጡ ሰዎችንና ሌሎች በጣም ብዙ አስገራሚ ከሁኔቶችን እንግዲህ ተመልክተናል። የዚህን ዓመት የምርጫ ስርዓቱ ለየት የሚያደርገው አንድ ሰው በፍቃዱ ነው የሚመርጠው። ማለትም በማንኛውም አካል መገደድ እንደማይችል እንግዲህ ሁላችንም የምናውቀውና የሰማነው ጉዳይ ነው። ታዲያ ይቺን ሴት እንዴት ተመለከታችኋት እናንተ? ነቅሎ ሊመርጥ የመጣ የለም። ኧረ ፋና ቴሌቪዥኖች ዛሬ ቀኔን ያሳምሩትም በቤቴና የምርጫ ዜና እግዚአብሔር ህመሟን ተቋቁማ ድምጽ የሰጣችው እናት ይላል። ከዛ ትንሽ ዝቅ ስትሉ ማለት ነው እየመረጠች ምጧ የመጣባት እናት ይላል። ልጇን አዝላ ድምጿን ልትሰጥ የመጣችው እናት እግዚአብሔርን በእርግጠኝነት ከሰዓት ማለት ነው ከነ ተርዚ ነው ድምጽ ሊሰጥ የመጣ ወጣት ይላል። ነቅሎ የመጣ የለም፣ ነቅሎ የመጣ የለም፣ ነቅሎ ሊመርጥ የመጣ የለም። ማርያም ተፈልጉ ነቅሎ የመጣጣቱ ባራባራ። ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳሁት። ዛሬ ነው አባቴን የቀበርኩት። አባትሽ የእውነት ሞተው ሊሆን ይችላል። በዚህ ላይ የምሰጠው አስተያየት የለኝም። የምናገረው አንድ ነገር ቢኖር ግን በዚህ ሰዓት ካንቺ አባትሽ ይሻላሉ። የሁሉ ወርጅብኝ እንግዲህ የወረደባት እቺም ልጅ እንግዲህ በተለመደው እንግዲህ በፋናና ኢትዮጵያ ቴሌቪዥን ስህተት ማለት ነው እንጂ እሷ የፈጠረችው ነገር አይደለም። ራሳቸው የፈጠሩት መሆን አለበት ብዬ ነው የማምነው። በጣም የሚያሳዝን ነገር ነው። የዚህን ያህል ትልቅ የሆነ ውሸት እንግዲህ በጠቅላላ ሚዲያውን አጥለቅልቆት ትልቅ መነጋገሪያ ሆኗል ማለት ነው። በጣም ያሳዝናል። እንዴት ከአንድ ተቋም እንደነዚህ አይነት እንዲሁ በቃ ዝቅጥ ያለ እኔ ምን አይነት አስተሳሰብ እንደተፈጠረ ባላቅም፣ ግን ኢማጂን የሆነ ተአምር ፍጠሩ ተብሎ በሙሉ የተለቀቁ ነው የሚመስሉት መስሪያ ቤት ውስጥ ያሉ ሰዎች በሙሉ። እና እባካችሁ ካልተገኘም የሆነ የፈለጋችሁትን ያህል ውሸት ዋሹ ተብለው እንዲሁ በቃ በማስ እንደተለቀቁ ነው እንግዲህ በተለያየ አይነት መንገድ እንደዚህ አይነት ነገር ሲያሰሙ የነበረው። በመጀመሪያ ደረጃ ለተአምር ለምን ይወጣል? ማድረግ የነበረባቸው እንደ ጋዜጠኛ ያለውን ሂደት አካባቢው ላይ የሚደረገውን እንቅስቃሴ ማሳይ እንጂ እንደዚህ አይነት ሆነ አንድ ግለሰብ እንደዚህ እያለ እንደዚህ አይነት አታካራ ውስጥ መግባታቸው በእውነት የዛን ድርጅት ምን ያህል ዝቅ ማለቱን ምን ያህል በተወሰነ አይነት አእምሮዎች እንግዲህ የታጨቀ መሆኑን ክሊር ሆኖ አሳይቷል ማለት ነው። በጣም ያሳዝናል። በመንግስት ከኢትዮጵያውያን እንግዲህ ግብር እየተሰበሰበ ከፍተኛ ብር የሚሰጥበት አንድ እንግዲህ ተቋም እሱ እንደሆነ ሁላችንም የምናውቀው ነገር ነውና ለዚህ አይነት ነገር በመብቃቱ በእውነት መንግስት አይኑን ጣል ማድረግ አለበት ብዬ አስባለሁ። በእነሱ እንደዚህ አይነት እንግዲህ የማይሆን ነገር በመስራታቸው ምክንያት ሶሻል ሚዲያው ላይ በተለይ ደግሞ አክቲቪስቶቹ የራሳቸውን የሆነ ሞቅ ያለ መሳቂያ መሳለቂያ አድርገውታል። እስቲ ትንሽ ላሰማችሁ እንግዲህ ከፖለቲሻኖች ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን አይ የኢትዮጵያ ምርጫን እንትን አባቷን ቀብራ ምርጫ መረጠች። ሰርግ ላይ ሆና ምርጫ መረጠች። ከሆስፒታል ተነስተው ምርጫ መረጡ። አንድ ሰው ሊገነዝ ብሎ ትንሽ ልጨምራ ሊገነዝ ብሎ ቆይ አትገነዙኝ መርጬ ነው የምገነዘው ሞቼ ብሎ እሱ ምርጫ አድርጎ ነበር። ልንገር ብዬ ከመንግስት ከሚባለው አካል የመጡ ዜናዎች እጅ የሌለው ሰው በጥርሱ መረጠ የሚል። ሌላው ከአርዕስተ ዜና በቃ በደንብ ከተዘገቡት በሽታ ሳይበግራት ካልጋ ተነስታ መጣች አለ። ቅድም እንዳላችሁ ግሉኮስ ነቅለው እያለ ካልጋ ተነስታ መጣች። በሽታ ሳይበግራት ስለጨመሩበት ነው። ሌላው ለመምረጥ ብለው ወረፋ ለመያዝ ከሌሊቱ 7 ሰዓት መጥተው ተሰለፉ። ለዳቦ ወረፋ እንኳን ከሌሊቱ 7 ሰዓት አይሄዱም። እንኳንስ
የአብይ አህመድ አገዛዝን ልምረጠው ብለው ለሊት 7 ሰዓት ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጠ ወጥ ነው አለኝ ሰዎች ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ ይሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። እንግዲህ ያቀረብኩላችሁ እንግዲህ በጣም ከብዙ በጥቂቱ ነው ማለት ነው። እንግዲህ እንደምትሰሙ እርግጠኛ ነኝ። አንዳንድ ሶሻል ሚዲያዎች በቀን ውስጥ ወደ አንዱ ቻናል ብቻ ወደ 29 30 እንግዲህ ቪዲዮ ሲለቅ ነው ያለው አክቲቪስቶቹ ማለት ነውና እንደዚህ እየለቀቁ ባለበት ሰዓት ላይ እንዲያውም ጥሩ ስቶሪ እንዲያውም ለወር የሚያመች ብዙ ጥሩ ነገር ከማወጣ ከመንግስት ተቋም ወጣ ማለት ነውና ለነዚህ እንግዲህ የዚህን ያህል እንግዲህ ምሳ ሆነዋል ማለት ነው። በጣም በሚያሳዝን ሁኔታ የመንግስትንም ስም ነው ያጠፋው ይሄ ተቋም። እንደገና ደግሞ የህብረተሰቡንም ስም በሚያሳዝን ሁኔታ በጥሩ ሁኔታ በሰላም እንግዲህ ይህንን ምርጫ ጨርሶ ወጥቶ መርጦ በጨረሰበት ውስጥ እንግዲህ እንደነዚህ አይነት እንግዲህ ጉድፎች እንግዲህ በጣም ትልቅ ኢሹ ሆነው መነጋገሪያ ሲሆኑ ውለዋል ማለት ነው። ውዴት ቤተሰቦቼ በጣም ስለሚያሳዝን ነው የምናገረው። ስለ ኢቢሲ ብዙ ሰዎች የተለያየ አይነት እንግዲህ ንግግሮች እየተናገሩ እንደሆነ አቅርቤላቸዋለሁ። ትንሽ ደግሞ ጠባ አድርጌ ደግሞ ወደ መጨረሻው ላይ ደርስላቸዋለሁ ማለት ነው። ኢቲቪና ፋና ግን ረብስ አንተ እርግማን ነው የሚጠሩት ኢትዮጵያ ላይ ምንድነው እንደዚህ ያን ነገር እንዴ? የቲፒኤልኤፍ ሻጎ ቲፒኤልኤፍ ቢያንስ ሰርግ ምርጫ ቦታ ተወለዱ ከዛ ልጅቷን ምረጽ ብላ ስም አወጣች ምናምን የሚል ለዛን ሳክስ ይሰራሉ። ያ ደግሞ ያው ቲፒኤልኤፍ ነው። እነዚህ አፕግሬድ አድርጎ አንተ አስክሬን ጥሎ የመጣ ደግሞ በጣም የሚያስጠይቅ ነገር ነው ሪፖርት የሚያደርጉት። ለምሳሌ ግሉኮስ አስጠላምጥ እንዴት ነው ምርጫ የምታስመርጠው? የሜዲካል ሰዎች እስቲ ኮሜንት ስጡ በዚህ ዙሪያ ላይ። እኔ እንኳን የሜዲካል ሰው አይደለሁም። ከወለደች በ2 ሰዓት ውስጥ አምጥቷ አስመረጧት። ይሄ እኮ ነውር እኮ ነው። በጣም የብዙ ሰው ሜዲካል ሂስትሪ የተበላሸ ነው። ነውር በአደባባይ የተገለጠበት ቀን ይሄ በእንግሊዝኛ ከተተረጎመ በቃ ተዋርደናል። ውሸታቸው በምን እንደተነቃ ታውቃላችሁ? በቲፒኤልኤፍ ጊዜ ምርጫ እሑድ ስለሆነ ሰርገኛ ያስገባል። ከሰርግ ወጥቶ መርጦ ተመልሶ ወደ ሰርጋቸው ሄዱ። ሙሽራው ታጅቦ መጥቶ ተመረጠ ምናምን እንደዚህ የሚል ያቺ ቲፒኤልኤፍ ሳክሳለትና ያችን ፕሌይቡክ ሳይቀይሯት አመጧት። በኢትዮጵያ ታሪክ ሰኞ ዕለት እኔ ሰው ሲያገባ ይቻላል መልስ በእርግጥ ሰኞ ነው ማክሰኞ ይኖራል። ሰርግ ግን በኢትዮጵያ ታሪክ አይኖርም። የትኛውም ብሔር ላይ ሰርግ ወይ ቅዳሜ ነው ወይ እሑድ ነው። ለኢቢሲ እና ለፋና ሳክስ ሲባል ግን የሆነ ሰርግ ወይ ክሬት አድርጋቸዋል እና በእውነት እንኳን በሰላም ብዙ ነገር ተጠናቀቀ እንጂ ፋናና ምናምን የሚባሉ ሰዎች ወደ ኢትዮጵያ ማአት ነው የሚጠሩት። ቲቪ እና ፋናን የምትመሩ ሰዎች መርምሮ እውነት እነዚህ የኢትዮጵያን እድገት የሚፈልጉ የኢትዮጵያን መለወጥ የሚፈልጉ ሰዎች ናቸው ወይስ እንደው ዝም ብሎ ድርሳንና ገድል የሚመስል ነገር ለመጻፍ የተፈጠሩ ክሮኒክልስ ናቸው የሚለውን መጣራት አለበት። እንደ ፋናና እንደ ኢቲቪ ግን የሚያዝናና ነገር አለ እንዴ? እናንተ ለመዝናናት ቆይ ምንድነው የምታዩት? በጣም አዝናኝ ቪዲዮዎች ናቸው የምር። ምን ሆኖ ነው ምርጫን እንደዚህ መዝናኛ ያደረጉት? ምን አስቦ ነው ባይዘው ወይ ግሉኮስ ነቅላ የሄደችው ታማሚ? ኧረ እባክሽ ተይ። ምንድነው ግሉኮስ? ምንድነው የሚነቀለው? ግሉኮስ ይነቀላል እንዴ? አንቺ ግሉኮስ እንኳን ከማለት አሁን ከአንድ ከተማሪ ጋዜጠኛ እኮ የገሬ ባላገር ያውቃል። ለዋ ምግብ ነው የሚለው ቢያንስ ግሉኮስ የሚነቀል ነገር ነው። ከዛስ ነቅላስ ከዛ ተመልሳ ሕክምና አንተክ ኧረ ጌታ ኢየሱስ። ለነገሩ ምርጫ ጣቢያ ራሱ የሕክምና መስጫ ቦታ አለ መሰለኝ። የሆነች ሴትዮ የሁለት ፍላችኋለሁ ሂዳ ሳልመርጥ አልወልድም ብላ ሂዳ አሉ እዛው ድንኳን ውስጥ ወለደች። ድንኳን ውስጥ አዋላጅ አለ፣ አዋላጅ ነርስ አለ፣ ሐኪም አለ። እንዴት ነው ማለት? እዛው ድንኳን ውስጥ ነው፣ በአምቡላንስ ሂዳ አይደለም። ኢማጅ ድንኳን ውስጥ የሕክምና ቲም ነበረ ወይ? እሱን አላየንም።
ሌላ ምንድነው? ከወለደች በኋላስ በ2 ሰዓቷ ሄዳ የመረጠችው እንዴ? ሰው ከወለደ በኋላ አትሊስት 4 ሰዓት መቆየት አለበት ወገኖች። አይወጣም፣ ደም ይፈሳል። ደም እየፈሰሰ እንዴት ነው ሄዳ ምርጫ የምትመርጠው? ለምን እዛው ሆስፒታል ምርጫ ጣቢያ አይኖርም? አትሊስት በየዋርዱ ለምን ምርጫ ጣቢያ ወይ አይኖርም? ወደ ህዝቡ ለምን ቀርበው አያገለግሉትም? ይሄን ያህል በጣም አሳሳቢ ከሆነባችሁ ሌላ አባቴ ሞቶ ነው እያለች እየሳቀችው እንትን ያለችው አለ። ግን በ2 ሰዓት ውስጥ ዲስቻርጅ ያረጋችኋት ሐኪሞች ያቺ ግሉኮስ ነቅላ ስትሄድ ዝም ያላችኋት ሐኪሞች ነገ ከምርጫው በኋላ የምንነጋገር ይሆናል። እናንተ ራሱ የኢትዮጵያ ሐኪሞች ተብሎ ደግሞ ነገር ታሰደውን ነው። ኧረ እባክህ ፔሸንቶቻችሁን ተቆጣጠሩ እንጂ። ኧረ ጉድ! እንግዲህ የሰማችሁት ከባለሙያ ነው እንግዲህ እና ያው በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ለማንኛውም እንግዲህ ውድ ኢትዮጵያ ቤተሰቦቼ ያው ብዙ መነገር ይችላል በዚህ ጉዳይ ላይ። በአጠቃላይ እንደነዚህ አይነት ነገሮችን ለማቅረብ የምፈልገው ለምንድን ነው መንግስት በዚህ ሰዓት ተቋማቶችን መመርመር እንዳለበት ሁላችንም የምናምን ነው። በጣም የሚያሳዝነው ምንድን ነው በጣም ብዙዎቹ ሀያላን ለመምሰል በጣም ብዙ አይነት ሚዲያ ማሰራጫዎችን መልእክቶችን ያሰራጫሉ። ለምሳሌ እንደነ ኢሚግሬሽን ምናምን አይነት ቦታዎች ከዚህ በፊት ወቀሳ እንደዚህ ሲደርስባቸው ከዚህ በኋላ እንደዚህ አይነት ነገር የሚናገር ሰው እናስራለን ምናምን እያሉ የማስፈራራት ጠቅላይ ሚኒስቴሩን እንደፈለገ ሲናገር ምንም ያልተባለ ኢትዮጵያዊ አንድ የሆነ ሚኒስቴር መስሪያ ቤት ሲነገረው ስተቱን ተነስቼ ካላሰርኩ እያለ አቃቂ ዘራፍ የሚልበት ሀገር ስለሆነ በአሁኑ ሰዓት በእውነት ይሄ ራሱ ማንም መስሪያ ቤት ተነስቶ ተሰደብኩ ወይም ሂስ ተሰጠኝ በሚል ህብረተሰቡን ማሰቃየት ያለበት አይመስለኝም። ይሄ ራሱ መታረም ያለበት ፖሊስም በተባለበት ቦታ ዝም ብሎ እየተጎተተ መሄድ ሳይሆን ነገሮችን አጣርቶ ማድረግ ያለበት ይመስለኛል። ኢንሳዎችም ቢሆን ምርመራ የሚደረገው በመጀመሪያ ያ አካል ለምንድነው ይሄን ነገር የተነገረው የሚለውን ነገር አስቦ ማድረግ ያለበት መሆን አለበት ብዬ ነው ማምነው። በተረፈ ሁላችንም እንደነዚህ አይነት ነገሮችን እናቀርባለን። መታሰር ስለ ኢትዮጵያ ተብሎ መታሰርም ሆነ ሌላው ነገር መድረስ ምንም አይነት ጉዳያችን ያልሆነ ብዙ ሰዎች እንዳለን ሁላችሁም ታውቁታላችሁ እና ውጪ ስለሆንክ ነው ምናምን ልትሉ ትችላላችሁ። የትም ቢኮን ያ ሰው ወንጀል ከሰራ መያዝ ይችላል። ነገር ግን ሂስ ለማንኛውም ድርጅት ትምህርትና ጥቅም የሚሰጥ እንጂ ማኩረፊያ መሆን እንደሌለበት ተገንዝቦ አሁንም ቢሆን ኢትዮጵያ ቴሌቪዥን ለዚህ ጉዳይ የራሱን የሆነ መልስ ቶሎ እንዲሰጥ ማድረግ የሁላችንም ጥረት ማድረግ አለብን ማለት ነው። በተረፈ ሰሞኑን ሌላም ገና ማነሳቸው አሉ። በሚቀጥለው በተቻለ መጠን ከዚህ በፊትም ብያለሁ መንገድ ትራንስፖርትን እናነሳለን። መንገድ ትራንስፖርት በጣም እንደዚሁ እንደ ኢቢሲ ወይም እንደ አጠቃላይ እንደ ብሮድካስቲንግ ሰርቪሱ የዘመድ ቤት እንደገና ደግሞ የኢትዮጵያን እንግዲህ ከተማ ላይ የሚገኙትም 4 ሆነ 3 እግር የሚንቀሳቀስ መኪናዎች በሙሉ ባለቤት የሆኑ ህብረተሰቦች ስለሆኑ ያሉት እዛ ተቋም ውስጥ ስለዛ ጉዳይ ሲሪየስ የሆነ ንግግሮችን መናገር አለብን ብዬ አምናለሁ። ስለዚህ በሚቀጥለው የተሰብ አድርጌ የማቀርብላችሁ ይሆናል ስለሱ ማለት ነው። በሚቀጥለው እስከምንገናኝ እንግዲህ ደህና ሁኑ እያልኩ ልሰናበታችሁ። ያው የተለመደችውን አንድ እንግዲህ ትምህርታዊ የሆነ ወይም ስለ ነገሮች ሰብሰብ አድርጎ ያቀረበ አንድ ሰው አለ። እሱን ላቀርብላችሁና ልለያችሁ። በሚቀጥለው እንገናኛለን። እስከዛ ደህና ሁኑ። በተረፈ እንዴት አያችሁልኝ? በቀደም ለታ ባለፈው የነገርኳችሁ የሙዚቃው ነገር ውብ ዋዜማ የሚባል እንግዲህ ዩቲዩብ ከፍቻለሁ ማለት ነው። ሙዚቃዎች በተለየ አይነት መንገድ ወቅታዊ የሆኑ ነገሮችን በሚመለከት እየሰራሁ ለማቅረብ እንግዲህ እየሞከርኩ ነው ማለት ነው። የተወሰናችሁ መታችሁ ሰብስክራይብ ለማድረግ ሞክራችኋል ማለት ነው። በተቻለ መጠን ግን እንግዲህ አስጨንቃችኋለሁ በጣም መጨረሻ ላይ እችን ነገር የመናገር እንግዲህ ግዴታ ሊኖርብኝ ነው። ለምን አትሊስት አንድ ሁለተኛ እንግዲህ ቻናል ስለሚያስፈልገኝ ያንን ቻናል ጠንከር አድርጌ ለመያዝ ስለምፈልግ በዚህ ጉዳይ ላይ በኤአይ የሚሰሩ ሙዚቃዎችን ለማቅረብ እየሞከርኩ ነው። ገባ እያላችሁ እዩልኝና የራሳችሁን እንግዲህ አስተያየት ስጡበት እላለሁ። በሚቀጥለው እስከምንገናኝ ደህና ሁኑ እያልኩ ልሰናበት። ደህና ሁኑልኝ። ፋናና የቲቪ ስካንዳል እንዳለ ሆኖ ኢትዮጵያ በጣም የተሳካላት ምርጫ አድርጋለች። በተለይ የጸጥታ ሰዎች እናንተ በጣም ክብር ይገባችኋል። ብዙ ሰው ተጨንቆ ነበር። በጸሎትም በምንም ብዙ ኤንጌጅ ያደረጉ ሰዎች ነበሩና የነበረው ዛቻ ምርጫ ላይ ከተሳተፋችሁ እስከ መግደል እንደርሳለን የሚሉ ብዙ ማስፈራሪያዎች ኢትዮጵያ ውስጥ ነበሩ። ስጋታችን የነበረው አማራ ክልል ላይ እንዴት አድርገው ምርጫ ማድረግ ይቻላል የሚለው ነበርና አማራ ክልል ላይ በጣም የተሳካ የምርጫ ነበር።
ኢቭን better than አዲስ አበባ ለምትሄድ ዛት አዲስ አበባ ለምን ተፈጠረ? ያው ምራጭ ባልሆነም እኔ ኢንፎርሜሽኖችን የዘርኩ ጋር አረግ ስለነበረ አስፈጻሚዎች ላይ ትንሽ ድክመት ነበር። ስም እንኳን በስነ ስርዓት ማያነቡ ነበሩ። ስም የለም ሲባል ያገላበጡ መራጮች ናቸው ስማቸውን እያገኙ ሲመርጡ የነበሩት። በጣም ስለው ነው። እስከ ምሽቱ 7 ሰዓት ነው የሚቆየበት ምክንያት በአስፈጻሚዎች ድክመት ነው። በዚህም ወጣ በዛ አገሪቱ ባለችበት የጸጥታ ሁኔታ አንጻር nobody thought በዚህ ደረጃ ምርጫ ይደረጋል ብሎ። የመንግስት ደጋፊ ልትሆኑም ላትሆኑም ትችላላችሁ። we have to celebrate። እኔ ተመልከታ አልመረጥኩም ካርድ ስላልወሰድኩኝ ኤሊጂብል አይደለሁም ካርድ ለመውሰድ። በሰላም ወጥተው በሰላም ህዝባችን ገብቷል። ይሄንን ነው ሴሌብሬት ማድረግ ያለብን እንጂ ይሄ ዝም ብሎ ይሄ ፋናና ቲቪ የሚባል ታጥቦ ጭቃ ሲጀምር እነሱን ስራፈት ካልሆነ በስተቀር ቁጭ ብለን የእነሱን ዜና የምናይበት ጊዜ የለንም። እኔ አይቻላቅ ያለ ምርጫ ከኛ የተሻለ ብዙ ከቨሬጅ ስላላቸው መረጃ ይሰጡናል ብለን ስላሰብን እንጂ የእናንተን ትርኪ ምርክዝ ልንሰማ አይደለም። አገር ስታዋርዱ ቁጭ ብለን እንትን እንድልን አይደለም። የሚዲያ ተቋማት ቁም ነገረኛ አልነበሩ እና ለኢትዮጵያ ትልቅ ቀን ነው የነበረው። ሴኩሪቲው በጣም መልካም ነበረ። በአብዛኛው የምርጫ አስፈጻሚዎች ልትኮሩ ይገባል። በተለይ የጸጥታ ተቋማት የፌደራል ፖሊስ ምናምን ጀግኖች ናቸው። ሰክሰስፉሊ ነው ሴኩሪቲ ሲስተሙ ስራውን የሰራው። ይሄ ልንኮራ የሚገባ ነገር ይመስለኛል። ሂሶችን ግን እየመጣን እንቃኛቸዋለን። አንድነት ምርጫዬ ነው፣ ፍቅር ሰላም አንድነት ምርጫዬ ነው። አንቺን እኔን የሚያስማማ ዘረኝነት ሲጠፋ ነው።